ክብር ለኢየሱስ ይሁን። ስለ ስፒሪቹዋል ዲሲፕሊን የመጨረሻውን ክፍል ዛሬ አስተምራለሁ። ከዛ በኋላ ከፋሲካ በኋላ ነው የሮብ ሰርቪስ የሚኖረን። እዛ ላይ ሌላ አዲስ ርዕስ ከኔ ጋር አብረን እንካፈላለን። ኢየሱስ ጌታ ነው። ዛሬ እግዚአብሔርን ቃል ለማካፈል በጣም ኤክሳይትድ። ባለፈው ሳምንት ተባርካችኋል። እስቲ ነበር ሉቃስ ወንጌል ምዕራፍ 2 ቁጥር 21 ጀምሮ እንበብልኝ። 8 ቀን ሆኖት የመግረዣ ጊዜው ሲደርስ ከመጸነሱ በፊት መልአኩ ባወጣለት ስም ኢየሱስ ተባለ። ኢየሱስ ጌታ ነው። አሜን። ይሄ ቃል ደስ አይልም? ከመጸነሱ በፊት መልአኩ ባወጣለት ስም ይላል። ከመጸነሱ በፊት መልአኩ ባወጣለት ስም በዛው ስም ማ ተባለ? ኢየሱስ ተባለ። እሺ ቀጥል። በሙሴ ሕግ መሰረት የመንጻታቸው ወቅት በተፈጸመ ጊዜ እሺ ዮሴፍና ማርያም ሕፃኑን ለጌታ ለማቅረብ ወደ ኢየሩሳሌም ይዘውት ወጡ። እሺ ይኸውም በጌታ ሕግ ተባዓት የሆነ ሁሉ በኩር ሁሉ ለጌታ የተቀደሰ ይሆናል ተብሎ እንደተጻፈ ለመፈጸምና ደግሞም በጌታ ሕግ 2 ዋኖሶች ወይም 2 የእርግብ ጫጩቶች እንደተባለ መስዋዕት ለማቅረብ ነበር። ቁጥር 25 በዚያን ጊዜ እሺ ጻድቅና ትጉህ የሆነ እስቲ በሉት በሉስቴ ጻድቅና ትጉህ የሆነ ስምዖን የሚባል አንድ ሰው በኢየሩሳሌም ይኖር ነበር። እሺ እርሱም የእስራኤልን መጽናናት የሚጠባበቅና መንፈስ ቅዱስ በላዩ ያደረሰው ነበር። መንፈስ ቅዱስም በላዩ ያደረሰው ነበር። እሺ ደግሞም የጌታን መሲህ ሳያይ እንደማይሞት በመንፈስ ቅዱስ ተገልጦለት ነበር። ክብር ለኢየሱስ ይሁን። ሻላባዳባ ያሳታ ስምዖን የተባለ ሰውዬ ዛሬ ስለ ስፒሪቹዋል ዲሲፕሊን ቤኔፊትስ ኦፍ መንፈሳችሁን ዲሲፕሊን በማድረግ የምታገኙትን ጥቅም ነው የምነግራችሁ። ኢየሱስ ጌታ ነው። አንዳንድ ጊዜ በህይወታችን በጣም ዴዲኬትድ ሆነን ላይፋችንን የሰጠነው ሰው ሲጎዳን እናያለን። ለዛ ሰውዬ ያለን ዲሲፕሊን ለምሳሌ በየትኛውም ሴናሪዮ ከዛ ሰው ጋር ባላችሁ ሪሌሽንሺፕ ለአንድ ሰው በጣም ዴዲኬትድ ሆነ እየተጋ የእግዚአብሔር የሆነውን የትኛውንም ነገር ረስተ ፉሊ ዲቮትድ ሆነ አንድ ስጋ ለባሽ ላይ ፎከስ ያደረክ ቀን እግዚአብሔር ቀጣይ በህይወት ላይ የሚያበጣው መሰበር ነው። ምክንያቱም ለሰው ያለ ዲቮሽን ከእግዚአብሔር ካልጀመረ አንተ ሊጠቅም አይችልም። ስትሰበር ቁጭ ብሎ ያያል እግዚአብሔር ቤት እግዚአብሔር ክራሽ እየተደረክ እየደቀቅ እየተካድክ ፊት እየዞረብህ እግዚአብሔር ጸጥ ብሎ ያያል። ምክንያቱም ላይፍ እሱ ባስቀመጠልህ ፕሪንሲፕል እስከሚሆን ድረስ ተሰበር ካልተሰበርክ እግዚአብሔር ላንተ የሚራራልን ነገር የለም። እንደውም ስትሰበር ወደሱ ትጠጋለህ። አጠገባችሁ ያለውን ሰው የትኛውም ሪሌሽንሺፕ በሉት የሚጀምረው ከእግዚአብሔር ነው። በሉ እስቲ የሚጀምረው ከማን ነው? ከእግዚአብሔር ነው። አንዳንድ ሰዎች ላይ ያላቸውን ዲቮሽን እግዚአብሔር ላይ ቢያደርጉ ኢየሱስ ጌታ ነው። ስለዚህ ይሄን ዲቮሽን የሆነ ሞመንት ላይ እግዚአብሔር የወደደህ ከሆነና በአንተ ላይ ዓላማ ካለው ሰብሮ እንድትመለስ ያደርጋል። ይሄ የእግዚአብሔር መንገድ ነው። በበትሩ ኳ ያረጋና ቀሽ ብለህ ወደሱ ትመለሳለህ። ላይፍን ከዛ ታስተካክላለህ። ክብር ለኢየሱስ ይሁን። አሜን በሉ እስቲ። አንድ በጣም ኮንፊደንስ የሆነውን ነገር ልንገራችሁ። ተሰጣችሁለት የማያሳፍር ብቸኛ አካል ኢየሱስ ብቻ ነው። ወይ ላይፍን ሌላ ሰው ሞኝነ እስከሚል ድረስ ላይፍን በሙሉ ተተለሱ ብትሰጠው የማያሳፍር ብቸኛ ፐርሰን ኢየሱስ ብቻ ነው። የሆነ አካል የሆነ ቀን ላይ ያንተ ዲስአፖይንትመንት ይሆናል። ዲቮሽን ከኢየሱስ ከጀመረ ግን ማንም አንተን ዲስአፖይንት ሊያደርግ አይችልም። ራባጋዳላባ የሆነ ሰው ፊቱን ወደ ኢየሱስ ያዞራ
አይገርምም? እና ይሄ ስምዖን የተባለ ሰውዬ መሲህ የሚባለው ይመጣል የሚባለውን ኪዳን በስክሪፕቸር ብቻ አይደለም የሰማው። መንፈስ ቅዱስ መጥቶ ኢየሱስን ሳታይ አትሞትም አለው። ባይዘው የሉቃስ ጸሐፊ ሲናገር ሉቃስ ወንጌል ምዕራፍ 2 ላይ ነው ስለ መሲሁነቱ የተናገረው። ክርስቶስ እንደሆነ ሉቃስ ወንጌል ምዕራፍ 2 ገና እንደጀመረ ነው ሉቃስ የተናገረው። እና ለዚህ ሰውዬ መሲህ እና አንድ ነገር ልንገራችሁ፣ ይሄ ሰውዬ ይሄን መሲህ በምን አይነት ፒክቸር ይስለው እንደነበር እስቲ ያስቡ። መሲህ ሽባ የሚተረትር እውር የሚያበራ ብቻ ሳይሆን ከግዞት የሚያወጣቸው ነፃ የሚያወጣቸውን መሲህ ታያለ የሚል ኪዳን ኖሮት አንድ ነገር አደረገ። ላይፉን ለዛ ዴዲኬት አደረገና ሰጠ። እና ሰውየው ያለው ስም እንደው ታውቃላችሁ ትጉ ነው ይላል። ክብር ለኢየሱስ ይሁን። he disciplined his life towards the prophecy he heard. ለሰማው ትንቢት ራሱን ዲሲፕሊን አደረገ። እና ትንቢቱ ደግሞ የተወሳሰበ አይደለም፣ አንድ ነገር ነው። ክርስቶስን ሳታይ ምን አትልም በሉሲ አትሞትም አለው። ኦ ማይ ሎርድ። ከዛ ይኸውላችሁ በዛ መቅደስ በዚህ ትንቢት ታንቀው የሚያገለግሉ ካህናት የሉም። ስምዖን ግን የተለየ ሰው። ይሄ ሐሳብ የገዛቸው ካህናት የሉም። ስምዖን ግን የተለየ ሰው። the way he walks የሚንቀሳቀስበት የሚራመድበት የሚወጣበት መንገድ ህይወቱን የሚመራበት መንገድ ከመሲሁ አንፃር ነበር። ኢየሱስ ጌታ ነው። እግዚአብሔር ባንተ ህይወት ላይ ይሆናል ያለ ነገር ዲሲፕሊን ካልሆንክ ትተላለፋለህ። መሲሁን ሳታይ አትሞትም ለተባለለት ዓላማ ራሱን ዲሲፕሊን አደረገ። ከዛስ ትጉ ነበር ይላል፣ ጻድቅ ነበር ይላል። መንፈስ ቅዱስ ደግሞ በላዩ ላይ ምን ያለ ነበር? ያደረ ነበር። ዛሬ ባይዘው ስለ ስምዖን አይደለም ማወራው፣ እኔ ወሬ ሌላ ነው፣ ግን በደንብ አድርጋችሁ ስሙ። ጌታ ሆይ ለአንድ ሰው ይሄን ቃል ዛሬ እንድታበራ ጸልያለሁ። መንፈስ ቅዱስ ያወራው ለማን ነው? ለስምዖን ነው። እስቲ በሉ ለስምዖን ነው። ምን አለው? ኢየሱስን ሳታይ አትሞትም አለው። እሺ ቀጥላው፣ ቀስ ብለህ ነው የምታነበው። እርሱም በዚህ ጊዜ በመንፈስ ተመርቶ እሺ ወደ ቤተ መቅደስ ገባ። በዚህ ጊዜ በመንፈስ ምን ብሎ ምን ማለት ነው? ዛሬ ኢየሱስን ታየዋለህ ተብሎ ማለት ነው። ትሽ አልገባችሁም? በዚህ ጊዜ በመንፈስ ተረድቶ ማለት ይኸውልህ ስምዖን ለዘመናት ላይፍን የሰጠኸውን ኢየሱስን ልታየው ነው ተብሎ፣ ለዘመናት ዘመንን ሰጥተህ ስትጠብቀው የነበረው ኢየሱስን ልታየው ነው ተብሎ ወደ መቅደስ ምን አለ ይላል። ስለዚህ ዩዥዋሊ ወደ መቅደስ የሚሄድ ሰውዬ አይደለም ማለት ነው። ሰውየው ሲመራ ነው የሚሄደው። አልገባችሁ? የመቅደስ አገልጋይ አይደለም ማለት ነው ሰውየው። መቅደስ እየገባ የሚያጠን ሰውዬ አይደለም ማለት ነው ሰውየው። ከዛ ይኸውላችሁ ለአቶንመንት ለኃጢአት ስርየት ይኬድ የነበረበት ቦታ ላይ መንፈስ ቅዱስ በላዩ ላይ ስለነበር ይላል ኖ ዛሬ ሂዳለሁ። ምን ለማለት ታየዋለህ? ማንን? መሲሁ። ማንን? መሲሁ። መሲሁን ነው የሚለው። ባይዘው ኢየሱስን አይደለም የሚለው መሲሁን፣ የእስራኤል መጽናናት ምክንያት የሆነውን መሲሁን ነው የሚለው። እስከ ዛሬ ድረስ አይሁዶች መሲህ እንዳልመጣ ነው የሚያውቁት። ስለ መሲህ ያላቸውን ፒክቸር ሂዱና አጥኑ እስቲ። ለዛ ነው ኢየሱስን ያልተቀበሉት። ከኢየሱስ ጋር አይገናኝ። ዋሪየር ነው ለነሱ መሲህ ብለው ያስቡት ነበር። ለዛ ነው ደቀ መዛሙርቱ ከኢየሱስ ጋር ሆኖ አሳባስተው ውሃ ላይ ሲራመድ አይተው መጨረሻ ላይ ሲል ለእስራኤል መቼ ነው መንግስት የምትመለሰው ብሎ ጠየቁት። ለምን? የመሲህ ፒክቸር አላቸው እነሱ። እንደ ሙሴ ከፊዚካል ባርነት የሚያወጣ መሲህ ነው የጠበቁት። እሱ ከኃጢአት ባርነት አውጥቶ ነው ሄደ። ከሮማውያን ግዛት ነፃ የሚያወጣቸው መሲህ ነበር ፒክቸር። ስለዚህ እንደ ማንኛውም አይሁዳዊ ስምዖን ላይ የነበረው ኢሜጅ ይሄ ነበር። እና ከቤቱ እንዴት ተዘጋጅቶ እንደሄደ አስቡ እስቲ። እረ አለ። ለዘመናት ስጠብቀው የነበረ ቀን መጣ።
ምን ልለው መሲሁ ላይ ሆኗል። በኩር የሚሰጥበትን ሞመንት እግዚአብሔር ክሬት አድርጎ ስምዖንን ሳይሞት በድምጽ ተናግሮት ወደ መቅደስ ገባ ይላል። ቀጥልሽ። የልጁም ወላጆች በሕጉ ልማድ መሰረት ተገቢውን ሊፈጽሙለት ሕፃኑን ኢየሱስን ይዘው በገቡ ጊዜ ስምዖን ተቀብሎ አቀፈው። ፓራሳንቲካ አየ ስምዖን ላይፉን የሰጠለት ነገር ስለሆነ ያደገው ኢየሱስ ሊማርከው አይችልም። ኢየሱስ ገና ሲወለድ ስምዖን ያውቀዋል። ኢየሱስ ሕፃን ሆኖ ለሱ በርቶለታል። አልገባችሁ? ለስምዖን ትልቁ ኢየሱስ ምናምን አያስፈልገው። ላይፉ ዲቮሽኑ መሰጠቱ ከዚህ ጋር የተገናኘ ስለነበረ ኢየሱስን ሕፃን እያለ ራሱ ያውቀዋል። ዛሬ ከሆነ ዲሲፕሊን ከሆነ ነገራችሁ የተነሳ ሰዎች ሊረዱት የማይችሉትን የሆነ አንደርስታንዲንግ መረዳት ትጀምራላችሁ። እነ ማርያም ገና እየተደነቁ እኮ ነው። እረኞች ዕጣን ከርቤ ሰባ ሰገሎች እያመጡልን ነው። ገና እየተደነቁ ነው። እነ ማርያም ራሱ ስለ ሕፃኑ አልገባቸው። ሰውየው ግን ተቀበለውና ይላል ይኸውልህ ኤክስፔክት ያደረገው መሲህ እንደዚህ አይነት ላይሆን ይችላል እኮ። ሕፃኑን ግን ሲቀበለው ውስጡ ካለው መንፈስ ጋር መሰከረለት። ይሄ ነው ስትጠብቅ የነበረው ማየት ስትፈልግ ስትሻ የነበረው አካል ይሄ ነው ብሎ ውስጡ መሰከረለት። ቀጥል። ምን አለ? ስምዖንም ተቀብሎ አቀፈው። እግዚአብሔርን እያመሰገነ እንዲህ አለ፣ ጌታ ሆይ ቃል በገባው መሰረት አሁን ባሪያህን በሰላም አሰናብተው። ይሄን ቃል ሳነብ እንዴት እንዳለቀስኩት እዚህ ይለኛል። ኢየሱስን ካየው በኋላ መኖር አልፈልግም ማለት ሰው ደሞ አለው እግዚአብሔር ቃል ገብተልኛል አለው። ቃል ገብተ አንድ ነገር ብቻ ቃል ገብተልኛል፣ ሳታየው አትሞትም ብለኛል። አሁን አለ የምፈልገው ነገር በሙሉ እዚህ ሕፃን ውስጥ አለ። ከዚህ በኋላ ዲዛይር የለኝም የመኖር አለ። ከዚህ በኋላ ሰርቫይቭ የማድረግ ፍላጎትም የለኝም። ስለዚህ ቃል የገባህልኝን ፕሮሚስ የገባህልኝን ነገር ፈጽምልኝ፣ አሰናብተኛል። ኢየሱስን አይቻለሁ፣ በቃኛል። አልገባችሁ? ካባዛለት አንድ ዳቦ ሳይበላ ካባዛው አንድ አሳ ሳይበላ ዘመዶቹን ሳይፈውስለት የሞተ ሲያስነሳ ሳያይ መንፈስ ቅዱስን ሳይቀበል ሳቲስፋክሽኑ በሕፃኑ ኢየሱስ ዘጋው። ሰውየው ሳቲስፋይድ ሆነ። እናንተ አንድ ሕፃን አቀፈና ሳቲስፋይድ። አንድ ነገር ልንገራችሁ፣ የእናንተ ዲሲፕሊን እንደሆነ ስፒሪቹዋል ላይፍ ሳቲስፋክሽን አለ። ኢየሱስ ይባላል። በቃ you will be satisfied when you discipline your life spiritually። ህይወታችሁን እያስተካከላችሁ ስትሄዱ አንድ የምትረኩበትና የምትጠግቡበት ልክ ሰው በቅቤ እንደሚጠግብ በስብ እንደሚረሰርስ የምትረሰርስበት ሞመንት አለ። እሱም ኢየሱስ ይባላል። ታቅፈዋል። በአንተ በእግዚአብሔር መገኘት በእግዚአብሔር ፕሬዘንስ ውስጥ ያለውን ሽታውን መዓዛውን የመኖርን ዴፊኒሽን ታገኛለህ። ከዛ አራለ ሰው ከዚህ በኋላ የምተጋበት ነገር አልፈልግም አለ። ቤተ መቅደስ የምመጣበት ነገር አልፈልግም አለ። ምን አይነት ነገር ነው? ምን አለ እስኪያድግ ልጠብቅ አይልም ሰው። ስምዖን እስኪያድግ ልጠብቅና እስቲ እንዴት አርጎ እስራኤላውያንን እንደሚቤዥ ልጠብቅ አይልም ሰው። ልሙት አለ። ቻው አለ። አልፈልግም። ኢየሱስ ጌታ ነው። የሆነ ብርሃን ዛሬ ይጨምርልን። የሆነ ብርሃን ዛሬ በኢየሱስ ስም ይጨምርልን። so his discipline was towards Jesus ማለት ነው። የሱ ትጋት ወደ ኢየሱስ ብቻ ነበር ማለት ነው። ስለዚህ አሁን ዲመን ሁሉ ጊዜ ነግሬያቸዋለሁ። ባለፈው አጋንንት ምን ብያቸዋለሁ? እንዳንጸልይ ሰው ሆነ የሚፈልገው ሁሉ ጊዜ እንዳንጸልይ ነው የሚፈልገው። አንድ ጊዜ በመጸለይ ችግር የለም። በየቀኑ ሳታቋርጥ ለሆነ ሞመንት ከሰማይ ጋር እየተገናኘ ካየ አንተን አይደለም የሚመታ፣ ጸሎትን አይደለም የሚመታ፣
ሌላ ከኢየሱስ ውጪ ዲሲፕሊን እንድትሆንበት የሚያስችሉ ሴናሪዎችን በህይወት ላይ ክሬት ያደርጋል። ከዛ ለነሱ መትጋት ትጀምራለህ። ታርጌትህን ሚስ ታደርጋለህ። ከዛ በኋላ ላይፍን ያገኛል። ዛሬ ግን የሆነ ሰው አይኑን እንደዚህ ገጥሞ ይወጣል። አራ አሜን በሉ እስቲ። ዝም ብለህ ኢየሱስን እየተከተልክ ሌላው የሚያስፈልግ ነገር በሙሉ ከኋላ ዝም ብሎ ሲከተል ታያለህ። ሸኙ ያለ ቻው አለ ሰው። ጌታ ሆይ ቃል ገብተልኝ ነበር አለ። የስምዖንን ታሪክ አሁን በሰብካችሁ ረጅም ቀናት ይፈልጋል። ዛሬ ከዲሲፕሊን ጋር የተገናኘ ሌላ ሰው ነው መነግራችሁ። ከስምዖን የበለጠ በጣም የምትደንቀኝ ሴት ቀጥላ ትመጣለች። ቀጥል። እሺ ሻላ ባካታላቦስ ጌታ ሆይ ቃሌ በገባው መሰረት አሁን ባሪያን በሰላም አሰናብቱ። እሺ አይኖቼ በሰው ሁሉ ፊት ያዘጋጀውን ማዳን አይተዋልና። አይኖቼ በሰው ሁሉ ፊት ያዘጋጀውን ማዳን ምን ብሏል? አይተዋልና። እሺ ይህም ለአሕዛብ መገለጥን የሚሰጥ ብርሃን ለሕዝብህም ለእስራኤልም ክብር። አባቱና እናቱም ስለ እርሱ በተናገረው ነገር ተገረሙ። እሺ ስምዖንም ባረካቸው። አያችሁ አባትና እናቱ ገና ምን እያሉ ነው? ሰውየው ለእስራኤልና ለዓለም ሁሉ መዳን የሚሆነው እሱ እንደሆነ ኦሬዲ ያውቃል። ክብር ለኢየሱስ ይሁን። ይኸውልህ ምን እንደሚል ታውቃላችሁ? አይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳን አይተዋል ነው የሚለው። ለእስራኤል ሕዝብ አይደለም የሚለው። ለማ ለሰው ልጆች ሁሉ። ቢፎር ጳውሎስ አሕዛብ በዚህ መሲህ እንደሚጠቀለሉ የተነበየ አንድ ሰው አለ፣ ስምዖን ይባላል። መዳኑ አለ ከዚህ በኋላ ያለው ሳልቬሽን ለማን ነው? ለሰው ልጆች ሁሉ ነው አለ። አልገባችሁ? ይሄን ያለው እንደ ጳውሎስ በደማስቆ ብርሃን አግኝቶት አይደለም፣ ሕፃን አቅፎ። አቤት የሆነ ብርሃን ዛሬ ይጨምርላችሁ። የሆነ የሚያበራ ኢየሱስ አይቶ አይደለም ይሄን የተናገረው። ሕፃን አቀፈና ይሄ አለ የሰው ልጆች ሁሉ መዳን ነው አለ። እግዚአብሔር ያዘጋጀው ነው አለ። ጂሰስ ክራይስት። እሺ ቀጥልሽ። ይሄን በቃ አሁን ልተው ብዬ እኔ ነኝ የተበላሽሁት። እሺ ቁጥር 34 ስምዖንም ባረካቸው። እናትን ማርያም እንዲህ አላት፣ ይህ ሕፃን በእስራኤል ለብዙዎች መነሳትና መውደቅ ምክንያት እንዲሆን ደግሞም ክፉ ለሚያስወሩበት ምልክት እንዲሆን ተወስኗል። አያችሁት? ለምን እንደጠገበ ታውቃላችሁ? ሕፃኑ አድጎ ደርሶ የት እንደሚሆን ኦሬዲ አቅፎ ታየ። አድጎ ማየት አይጠበቅበትም፣ ይዞ ታየ። እሺ ቀጥል። አይ በቃ ቶ አሁን ከዚህ ውጣና 36 ላይ ገባ። ደግሞም ከአሴር ወገን የሆነች እሺ የፋኑኤል ልጅ እሺ ሐና የምትባል ነብይት በዛ ነበረች። እቺ ምንድነች? በሉልኛ በእናት ምንድነች? ፕሮፌተስ ነች። ስለዚህ ሴት ነቢያት አሉ የሚባለውን አስተምሮ በዚህ ትደግፋለህ ማለት ነው። እንዴ በልሳን ተናገር። ያክስት ልጅ ምናምን አይደል የምታውቅ? ሴት ነቢያት አሉ ስል ራባካት። ኧረ በስመ አብ ጌታ ያድነን። ምንድነች እቺ ሴትዮ? ነብይት ነች ይላል፣ ፕሮፌተስ ነች ይላል። ሺ ኢዝ ኤ ፕሮፌተስ። እሺ ቀጥል። እርሷም በጣም አርጅታ ነበር። እሺ በድንግልና ካገባችው በኋላም ጋር 7 ዓመት የኖረች ነበረች። እሺ እድሜዋም 84 ዓመት ነበር። እሺ ቀጥለው። 84 ዓመት እስኪሆና ድረስ ቀን እና ሌሊት መቼና መቼ ቀንና ሌሊት ከቤተ መቅደስ ሳትለይ በጾምና በጸሎት የምታገለግል መበለት ሆና ቆየች። በጾምና በጸሎት የምታገለግል መበለት ነበረች ይላል። ኡራ ሳንዴሌቬኒያ ይወላችሁ። እቺ ሴትዮ መሲህ ታያለሽ የሚል ትንቢት የላትም። ዛሬ ለአንድ ሰው ይሄ ብርሃን ያገኘዋል። ኢየሱስን ታያለሽ የሚል ትንቢት የላትም። ይሄ ትንቢት ያለው ለማን ነው? ለስምዖን ነው። ሴትዮዋስ አንድ ነገር ግን አላት። ሴትዮዋ በቀንም በሌሊትም በጾም በጸሎት
ቤተ መቅደስ ታገለግል ነበር ይላል። ከዛ እግዚአብሔር ምን እንዳደረገ ታውቃለህ? ዲሲፕሊን ስለሆነች በቀንና በሌሊት ቤተ መቅደስ የምታገለግል ሴት ስለነበረች ስምዖን ሲያይ በዛው በወፍ በረር ለሐናም ኢየሱስን አሳያት። ወይኔ ይኸውላችሁ በቀንም በሌሊትም አልተሩ ላይ መሰዊያው ላይ ያለ ሰው ኢየሱስን ሚስ ማድረግ አይችልም። ቪዚቴሽኑን ሚስ ማድረግ አይችልም። ጉብኝቱን ሚስ ማድረግ አይችልም። እናንተ ራሱ ያላቀዳችሁት ቪዚቴሽን ያገኛቸዋል። አያችኋት? ሴትዮዋ በኢየሱስ እጎበኛለሁ ብላ ኢማጂን አድርጋ አታውቅም። ፒክቸር አድርጋ አታውቅም። ጸልያ አታውቅም። አስባ አሰላስላ አታውቅም። ግን የቀንና የሌሊት ከእግዚአብሔር ጋር ያላትን ህይወት አየና ስምዖን ብቻ አይደለም አንቺም ሳታየው አትሞቺም። ለምን አለ? ስምዖን ብቻ አይደለም አለ። ለስምዖን ነው ትንቢቱ የመጣው፣ ለስምዖን ነው። ሳታቅፉ አትሞትም የተባለው ለስምዖን ነው። ግን በዛው ስምዖን ካቀፈው በኋላ ከተነበየ በኋላ ወደ አንቺ ትራንስፈር ያደርገዋል አለ። when you make your life disciplined እናንተ ራሱ ፒክቸር ባላደረጋችሁት የሰማይ ቪዚቴሽን እግዚአብሔር ያገኛችኋል። ጉብኝቱን ሚስ የማያደርግ ሰው ማለት እንደዚህ አይነት ሰው እና እግዚአብሔር ለቀንና ለሌሊት ትጋቷ ሲል ኢየሱስን አሳያት። 84 ማለት ኦልሬዲ እየሞተች ነው። ኢየሱስ ካደገ በኋላ በዛ ምድር ላይ ይሰራ የነበረውን ድንቅና ታምር የማየት አቅም አልነበራት። ኖ ግን ሕፃን እያለን ቢሆን ታየዋለሽ አላት። ኧረ አሜን በሉ እስቲ። ስለዚህ ዲሲፕሊን ምንድነው የሚያደርጋችሁ ካላችሁ እግዚአብሔር በእናንተ ህይወት ላይ ካስቀመጠው ቪዚቴሽን ጋር እንዳትተላለፉ ያደርጋችኋል። ብዙ የተላለፉ ሰዎችን አውቃለሁ። በእኔ አይወሰንም ምናምን የሚባል ታሪክ ነው። በጣም አድርጎ ነው ባንተ የሚወሰነው። ሬዲነስ። ለዛ ነው ጌታ ኢየሱስ ሲናገር አለ እኔ እኮ ባረጃ አቁማዳ ላይ አለ አዲስ የወይን ጠጅ ሊገባ አይገባም አለ። እንደገባ ይላል አቁማዳው አይደለም ወይን ጠጁ ራሱ አቁማዳው ምን ያደርገዋል? ያፈርሰዋል አለ። ባሮጌ አቁማዳ የሚቀመጠው አለ አሮጌ የወይን ጠጅ ነው አለ ሉቃስ ላይ ሲናገር። ግን አለ በአዲስ አቁማዳ ግን አዲስ የወይን ጠጅ ይገባል። ሁለቱ እርስ በርስ ይጠባበቃሉ አለ። ስለዚህ ወይን ጠጁን የማምጣት ኃላፊነት የኢየሱስ ነው። አቁማዳውን የማዘጋጀት ሪስፖንሲቢሊቲ አንተ። አንዳንዶቻችን ባረጀ ፐርሰናሊቲ፣ ባረጀ አቁማዳ፣ ባረጀ ማይንድ ሴት፣ ባረጀ ረሃብ፣ ባረጀ አስተሳሰብ አዲስ የወይን ጠጅ ሲክ እያደረግን ነው። ቢመጣም ያፈርሰዋል። ስለዚህ አይመጣም። እግዚአብሔር ከምፈርስበት አቁማዳን ቢያዘጋጅ ይሻላል። ለዛ ነው ትጉ እያለን ነው ጌታ። እኔ በእግዚአብሔር ጸጋና ምሕረት ከምን ጊዜውም በላይ እየተጋው ነው። ይሄ ከሰው ጋር በተገናኛት አክቲቪቲ አይደለም። ኧረ እሱንማ ተጋው ስንት ዓመት ከኢየሱስ ጋር ሻላ ባጋታላ ሪማን ታላቬ ከኢየሱስ ጋር ይሄ አሁን ካለው ኮሚኒቲ ጋር ከናንተ ጋር አይደለም። ምን ታረጉልኛላችሁ እናንተ? ከኢየሱስ ጋር ከፐርሰኑ ጋር። ባለፈው ዳዊት የተናገረውን ነግሬያችኋለሁ አይደል? ተለቆ እንደገና ሰምቼዋለሁ። በጣም ነው የገረመኝ። ዳዊት ምንድነው ያለው? በማለዳ ድምጼን ምን ትላለህ? ትሰማለህ። በማለዳ ድምጽህን እሰማለሁ እኮ አይደል? አንተ ግን ማለዳ ሁሉ ጊዜ የኔን ድምጽ ትሰማለህ። in each and every sunrise ነው የሚለው። in each and ልክ ፀሐይ በወጣች በየትኛውም ቀን ላይ እግዚአብሔርዬ ይለዋል። መልሶስ እሱን እኮ አይሰማው፣ ግን ላይፉን ዲሲፕሊን እንዲያደረገ ሰው ነው ዳዊት። ዛሬ ከተበጣጠሳችሁለት፣ ራሳችሁን ዲቮትድ ካደረጋችሁለት፣ ከሰው ሊሆን ይችላል፣ ከአገልግሎት ሊሆን ይችላል፣ ከየትኛውም ነገር የሚነጥል እግዚአብሔር መንፈስ መጥቶ ከኢየሱስ ጋር ያላችሁን ዲቮሽን እንድታስተካክሉ እንዲያረጋችሁ ጸልያለሁ። አረ አሜን በሉስ።
ከምናገለግለው አገልግሎት የበለጠ የሆነች 3 በ3 ሩም ውስጥ ከሱ ጋር የምናሳልፈውን ጊዜ የበለጠ ኢየሱስ ደስ ይለዋል። እመኑኝ፣ ይሄን እመኑኝ። ሚኒስትሪ can never be your priority. ፌሎሺፕ is our priority. ከእግዚአብሔር ጋር ያለን ህብረት ነው ፕራዮሪቲ እንጂ አገልግሎት አይደለም። ከእግዚአብሔር ጋር ያለን ህብረት ነው እንጂ ፕራዮሪቲ ሰው አይደለም። ኢንፋክት ሰውም የእግዚአብሔርም ሰው አይደለም። የኔ ፕራዮሪቲ ክራይስት ነው። አሜን። ከሱ ካልጀመርን ፌል እናደርጋለን ሁልጊዜ። እና ላይፋችሁ ላይ የተለያዩ የመሰበር ሴናሪዎችን ኤክስፒሪየንስ ካደረጋችሁ ፊክስ ዩር አይስ ቱዋርድስ ሚ እያለ ነው እግዚአብሔር ማለት። ወደ እኔ አርጉት አይናችሁን፣ ማልሰብር ብቸኛ አካል እኔ ነኝ፣ እኔ ላይ ትጉ እያለ ነው። አላችሁ? ከኔ ጋር ናችሁ? ዛሬ ልባርካችሁ። በየቀኑ እግዚአብሔር የእናንተን ድምፅ ይስማ። ኢደስ ማተር ሰማችሁም አልሰማችሁም የእናንተ ማተር አያደርግም። ዛሬ ግን በየቀኑ የሆነ የምታጥኑለትን ነገር ይዛችሁ የምትሄዱበት ጸጋ እንዲጨመርላችሁ ጸልያለሁ። መች በየቀኑ። ስለዚህ ሐና ምን ታደርግ ነበር? በየቀኑ። ስለዚህ ሴትዮዋ መቅደስ ስለሆነች ለሻይ ከመቅደስ ስለማትወጣ፣ እራት ለመብላት ከመቅደስ ስለማትወጣ፣ አረኔ ደከመኝ እዚህ መቅደስ ከዚህ በኋላ አልቆይም ብላ ስለማትወጣ ኢየሱስ ሲመጣ ሚስ ማድረጋችን ሚስ ማድረግ አትችልም። ምክንያቱም ለዚህ ቪዚቴሽን ራሷን አቬለብል አድርጋለች። በቃ ክፍት ነች። በየቀኑ መቅደስ ነች። ኢየሱስ ሲመጣ ሊያልፋት አይችልም። ማራሲን ታላቬኒያስ የሆነ ሰው እንዲህ ከቪዚቴሽኑ ጋር እንዲህ ሲጋጠም ይታየኝ። ድሮ የዛሬ 10 ምናምን ዓመት በጣም ጸልይ የነበረው ጸሎት የእግዚአብሔር ቃል ሲናገር ባሪያዬ ዳዊት ምን አልኩት ይላል፣ አገኘሁት። ባሪያዬ ዳዊት አገኘኝ አይደለም የሚለው። እኔ ስፈልግ የማገኘው ሰው ስፈልግ ተጨባበጠ ከዳዊት ጋር። ከዛስ እንዳገኘሁት አለ ቅዱሱን ቅባቴ ምን አልኩት። ልክ እንደተገኘ ምንድን ያገኘው? አኖይንቲንግ ነው ያገኘው። እና ለካ እናንተ በእግዚአብሔር መገኘት የሚባል ነገር አለ። እግዚአብሔርን መፈለግ የሚባል ነገር አለ። በእግዚአብሔር መገኘት ደግሞ የሚባል ነገር አለ። ለካ ፈልገነው ሊያገኘን የሚመጣበት ሞመንት አለ። የዛ ጊዜ ከማንገኝ ብሞት ይሻላል። አያችሁ፣ እቺ ሴትዮ በቀንም በሌሊትም ስትተጋ እግዚአብሔርን ስትፈልግ እግዚአብሔርን ሲክ ስታደርግ ነበር። አሁን ግን እግዚአብሔር ሊያገኛት ፈለገ። ላይፏ ዲሲፕሊን ስለሆነ በእግዚአብሔር ተገኘች። አንዳንዶቻችን የሆነ ወይ እያለ እየመጣ ሚስ እያደረገን ነው። እየመጣ የሆነ ነገር ሚስ እያደረገን ነው። ምክንያቱም we are not dedicated, we are not disciplined። እዚህ ውስጥ እኮ አንዳንድ ሰው እኮ ቅባትና የጸጋ ስጦታን የሚፈልገው እኮ እስከ ዛሬ ሲያሳድደው የነበረው ወንድሙን ለማስቀናት እኮ ተንብዬ ብቻ ይሄ ሰውዬ እንዲህ ባለኝ እያለ እኮ ከዛ የሚያለቅስ አለ። ጌታ የለም ሳትነብይ ነው ዘመን የሚያልቀው። make your life disciplined, make your life disciplined። እግዚአብሔር በየሆነ ዌቭ ይመጣና ያገኛቸዋል። ያኔ ምን አይነት ደስታ ነው! እና አሁን ላይ በየሆነ ሲስተም እኔ ለአንድ ወር አካባቢ ዛሬ ከኔ ጋር ይሄን ቻሌንጅ የሚቀላቀል ካለ በጣም የኔን ዲሲፕሊን የሚነኩ ሶሻል ሚዲያዎችን አጠፋዋቸው። የሚገርም አንድ ወር ከምናምን ሆኖ አልፎኛል። ሳስበው የሆነ ማኔጀር ነገር ኖሮኝ ከዚህ በኋላ ይኖራል እንጂ እኔ መጠቀመው አይመስለኝም። ጋርቤጅ ነው እናንተ።
አየ እየተሽከረከረ የሚለቅ በሙሉ ተጨነቀው። እናንተ አርጉ እያልኩ ጌታ ተናግሮኝ ነው ያለው። ከዛ የሚገርም ስልኬን እንዲከፍቼ እነሱ አፕሊኬሽኖች ያሉበት ጋር ባይ ዲፎልት ይሄዳል እጄ ስል ለካ የሉ ከፍቼ እንደገና ምን እንኖር ታውቃለህ? በቃ ለነሱ ነገሮች ዲሲፕሊን ነኝ እኔ በጣም እጄ ራሱ ከኔ ቁጥጥር ውጭ እኮ ነው ይፈልገዋል እንደሌለ ገና ጭንቅላቴ ራሱ አልተረዳም። አሁን ገብቶኛል። ገና እንዳጠፋቸው ሰሞን ገለጥ አሬታሉ። በዚህ ልክ ነው የዚህ ምድር ሲስተም የኛን ላይፍ ካፕቸር የማረጋገም ያለው። ተነቃቃ ነው። አንዳንዶቻችሁ ሊሆነ እናንተን ለማይመለከታችሁ ነገር ኮሚትድ የሆናችሁበት ሌቭል በጣም የሚያስደነግጥ። እሱን ኮሚትመንትና እሱን ኢነርጂ ወደ ኢየሱስ ካደረጋችሁት አታፍሩ። አሜን። ሉቃስ ወንጌል ምዕራፍ 18 ላይ ያለች ሁለተኛ ሴት ጨምሬ ጨርሳለሁ። ከሲኦል መውጣቴ በቃኝ ነበር፣ በዚያም አላበቃም፣ ፍቅሩ ጨመረ፣ ቀረበኛ ሎንኩም ብቸኛ፣ አምላኬ ልክ እንደ ጓደኛ ሳይዘው ሳይገድበው ትልቅነቱ አብሮኝ ነው ኢየሱስ ትቱ። ኢየሱስ ጌታ ነው። እሺ ቀጥል። አዲሱ መደበኛ ትርጉም። እሺ ከላይ ርዕሱ ምን ይላል? ተግታ የለመነችው መበለት ምሳሌነት። ተግታ የለመነችው መበለት ምሳሌነት። እሺ ደቀ መዛሙርቱ ሳይታክቱ ሁል ጊዜ መጸለይ እንደሚገባቸው ለማሳየት ኢየሱስ ይህን ምሳሌ ነገራቸው። ይሄ ምሳሌ ስለምንድን ነው? ሳይታክቱ ሁል ጊዜ ዘወትር ማለት ነው በየቀኑ እንዲጸልዩ አንድ ምሳሌ ልንገራቸው አላቸው። ምሳሌው ስለምንድን ነው? ሳታቋርጡ ስለመጸለይ ነው። አይዳው ገብቷቸዋል። ሳትታክቱ ለመጸለይ አንድ ምሳሌ ልንገራችሁ ብሎ ነው ይሄ ምሳሌ የሚናገረው። ቀጥል። እንዲህም አላቸው፣ በአንዲት ከተማ የሚኖር እግዚአብሔርን የማይፈራና ሰውን የማያከብር አንድ ዳኛ ነበረ። እሺ በዚያች ከተማም የምትኖር አንዲት መበለት ነበረች። እርሷም ከባላጋራዬ ጋር ስላለብኝ ጉዳይ ፍረድልኝ እያለች። መበለት ማለት ባይዘው ዲፌንደር የሌለው ሰው ማለት ነው። ነጠላ የሆነ ሰው ማለት ነው። ተስፋ የሌለው ሰው ማለት ነው። ፍሬ የሌለው ሰው ማለት ነው። ብቸኛ የሆነ ሰው ማለት ነው። እና እቺ ሴትዮና አንድ እግዚአብሔርን የማይፈራ ሰውንም የማያከብር ዳኛ መካከል ነው አሁን ንግግሩ። አስቡት ያላችሁ አሁን ለምሳሌ በጣም ሰራውንድ የሆነ ተስፋ ያለው አቅም ያለው ፖቴንሻል ያለው ሰው ይሄን ዳኛ ሲቀርበውና እቺ ሴትዮ ይሄን ዳኛ ስትቀርበው ያለው ልዩነት አስቡት። እቺ ተስፋ የላትም፣ የተጣለች ነች፣ ብቸኛ ነች፣ የተገፋች ሴት ነች፣ መበለት ነች። ከዛስ ቀጥል። እርሷም ከባላጋራዬ ጋር ስላለብኝ ጉዳይ ፍረድልኝ እያለች ወደ እርሱ ትመላለስ ነበር። እሺ ቀጥል። ዳኛውም ለተወሰነ ጊዜ አልተቀበላትም ነበር። እሺ በኋላ ግን በልቡ እንዲህ አለ፣ ምንም እግዚአብሔርን ባልፈራ ሰውንም ባላከብር ይህች መበለት ስለምትጨቀጭቀኝ እፈርድላታለሁ። እሺ አለበለዚያ ዘወትር እየተመላለሰች ታሰለቸኛለች። የሚፈርድበት ሪዝን ምንድነው? ዘወትር እየመጣች ስለምትነዘንዘኝ አለ። ምንም እንኳን እግዚአብሔርን ባልፈራ ሰውንም ባላከብር እቺ ሴትዮ ለጭቅጨቃ ካላት ዲሲፕሊን የተነሳ አልገባችሁም? ዘወትር ለኔ እረፍት እየነሳችኝ ስለሆነ ይኸውላችሁ፣ አንድ ቀን ጭቅጭቅ አይደለም የተወችኝ አለ። በየቀኑ በገባውና በወጣው ቁጥር ሰውየው ከእንቅልፉ እንደተነሳ ወደ ስራ ሊሄድ ሲል አንድ ጭቅጨቃ ያለች በሩቅ ፍረድልኝ ትሏለች። ከዛ ጭቅጫቄዋ አስወሰነው። ከኔ ጋር ናቸው። አንዳንድ ሰማይ የሚወስንልን ነገር ከፈለጋችሁ ዴሊ ፕሬየር ያስፈልገዋል። እንዴ እኛ እንኳን አንድ ቀን ጸልየን ለረሳነው ነገር እንዴት ነው ሰማይ የሚመልስልን? እቺ ሴትዮ በየቀኑ ተጨቀጭቀው ነበር። ስለዚህ ለዘውትር ንዝነዘዋ ስላለ
በየቀኑ እየጨቀጨቀችኝ ስለሆነ በየቀኑ ከምትነዘነዘኝ ልፍረድላት ብሎ ፈረደ ይላል። እሺ ጌታም እንዲህ አለ፣ አመፀኛው ዳኛ ያለውን ስሙ። እሺ እግዚአብሔርስ ቀንና ሌሊት ወደ እርሱ ለሚጮሁ ምርጦች መቼና መቼ በሉ እስቲ ቀንና ሌሊት ወደ ማን ለሚጮሁ ወደ ይሄኛው አለ። እግዚአብሔርን የማይፈራ አመፀኛም ዳኛ አይደለም። ወደ እግዚአብሔር ወደ አባታቸው በየቀኑ እየነዘነዙት ላሉ እንዴት አይፈርድባቸውም? ጉዳዩ ምንድነው? በየቀኑ እየጠየቁ አይደለም ነው። አልገባችሁ? ከዛስ ምን ይላል? ለሚታገሳቸው ለምርጦቹ እንዴት አብልጦ አይፈርድላቸውም ይላል። መደበኛው ኖርማሉ መጽሐፍ ቅዱስ ለሚታገሳቸው ለምርጦቹ እንዴት አብልጦ አይፈርድላቸውም። አንድ ክፉ ዳኛ ዲሲፕሊን የሆነች ተስፋ የሌላት ሴት ስትነዘንዘው ከፈረደላት ላንተ እንዴት አይፈርድልህም? በየቀኑ መገኘትን እያልክ በየቀኑ ክብርህን እያልክ በየቀኑ ባርከኝ እያልክ በየቀኑ የሆነን ቪዚቴሽን እየጠራ ጉዳዩ የበየቀኑ ጉዳይ ነው። የሆነ ቀን ላይ እጅ ይገባል። አሜን። ባለፈው ነግሬያችኋለሁ። የ10 ደቂቃም ብትሆን የበየቀኑ ላይፍ ይኖር። በቃ ዶንት ትራይ ቱ ፉሊሽ ዩርሰልፍ። አጉል መንፈሳዊ ነኝ ጴንጤ ነኝ እያልክ ራስን ማታለል አቁም። ከዛ በቃ ማንበብ ጀምር የእግዚአብሔርን ቃል በየቀኑ። እኛ ሀገር ልክ በመንፈስ ስናድግ መንፈሳዊ ስንሆን መጀመሪያ የነበረ ልምምድ እንተዋለን። ማን እንዳስተማረን ግን አላውቅም። ከዛ በኋላ ምን እንላለን? ወደ መጀመሪያ ፍቅሬ መለሰኝ። ፈርስት ላቭ። መጽሐፍ ቅዱስ ላይ ፈርስት ላቭ የሚባል ነገር የለም። መጽሐፍ ቅዱስ ላይ ፈርስት ላቭ ኢዝ ዲሞኒክ። የምን የመጀመሪያ ፍቅር ነው? እኔ ለኢየሱስ ያለኝ ፍቅር ከመጀመሪያው ይበልጣል እንጂ አልገባችሁ? ከዛ ሀበሻ ምን ያደርጋል መሰለ? ያለውን ኮሚትመንት ያለውን ዴዲኬሽን ከእግዚአብሔር ጋር ያለውን ህብረት ከጌታ ጋር ያለውን ንክኪ በሙሉ እርግፍ አድርጎ ይተውና እሱ ምን ይባላል? ፈርስት ላቭ። አሁን ያደገ in the name of Jesus. What is first love? My second love is better than the first love. ለኢየሱስ in Jesus name ይሄ ዲመን ከኛ ህይወት ላይ ይነሳል። ስናድግ የበለጠ ሴንሲቲቭ ነው የምንሆነው። ስናድግ የበለጠ ቃሉን ለማንበብ ዲዛይር ነው የሚኖረን። ስናድግ የበለጠ የእግዚአብሔር ሰዎች የእግዚአብሔርን ቃል ሲያመጡልን ያለን ኤክሳይትመንት እየጨመረ ነው የሚሄደው። እድገት ማለት እንደዛ ነው። ባይዘው ከኔ ጋር ናችሁ? እንደዚህ ብላችሁ የምትጸልዩ ካላችሁ ዛሬ በኢየሱስ ስም አቁሙ። እንደውም አሁን የበለጠ ፍቅር ነው የሚጨመርልን። እያደገ የሚሄድ ከመጀመሪያ ከነበረ እያደገ የሚሄድ ፍቅር ነው የሚጨመርልን። ስለዚህ በዚህ ሴሽን እግዚአብሔር ተናግሯችሁ ከሆነ አስተምሯችሁ ከሆነ የሆነ የእግዚአብሔርን ሐሳብ ሰምታችሁ ከሆነ እባካችሁ አርጉት። በቃ አርጉት። ብዙዎቻችን እግዚአብሔር በሚመስል በሰጠን አሳይመንት መንፈሳዊነታችንን እየጣልን ያለው። ዲሲፕሊን ይኖራችሁ ላይ መንፈሳዊ ህይወታችሁ ስነ ስርዓት ይያዝ። በቃ ስነ ስርዓት ባይዘው እናንተ ናችሁ የምታስይዙት። ምንም የሚመጣም የሚጨመርም ጸጋ የለም። መጀመሪያ እንደውም እውነቱን ስነግራችሁ ይጨንቃችኋል። በቃ ያለመዳችሁት ትሬንድ ነው። በቃ ያለመዳችሁት ትሬንድ ነው። አስቡት እስቲ ለ1 ሰዓት ከምንጸልይና ለ5 ሰዓት ከቤስት ፍሬንዳችን ጋር በስልክ ከምናወራ የሚቀለን የ5 ሰዓት ወሬ። ስለዚህ በአንዴ ለምን ለ5 ሰዓት አልጸለይኩም የሚልበት ህይወት ውስጥ መግባት አትችልም። የ1 ሰዓቱን 1 ሰዓት ከ10 ስታረገው የ1 ሰዓት ከ10 ከ50 እያደረከው ከዛ 3 ሰዓት እየሆነ ከዛ በኋላ 1 ሰዓት ማውራት በስልክ ያስጠላና 5 ሰዓት መጸለይ ያንተ ካልቸር ነው። ሁሉም ነገር በትሬኒንግ ነው የሚጀምረው። ሀበሻ ምን እየፈለገ ነው? የተለየ ጸጋ። በቃ የሆነ ካባ መጥቶ እስራኤልን ይወርሰውና መንፈሳዊ ይሆናል።
እንደዛ የሚባል ነገር የለም። አንተ ነው የምትጀምረው። ለዛ ነው ጳውሎስ ጢሞቴዎስ ምን አለው? ከአሮጊቶች ተረት። አቤት የአሮጊቶች ተረት! ትክክል እኮ ነው። እኔ ወንድሞች ሆነው ሊትራሊ የአሮጊት ካራክተር ያላቸው ሰዎች አውቃለሁ። አሮጊት ባይዘው ጾታ አይደለም፣ ስፒሪት ነው። ጾታ መስሎ እኔን አይመለከትም ያልክ ወንድም ከሴትየዋ የበለጠ አሮጊት፣ ከሴትየዋ የበለጠ የሚያማ፣ አሁን የመጨረሻ በቃ አሳሳቢ ወሬኛ፣ የሚያማ ወሬ የሚያመላልስ ወሬ የሚቀዳ ስራ ፈት ከእህቶች የበለጠ ወንድሞች ሆነው እየተገኙ ነው ያሉት። አንተ ግን አለው ጢሞቴዎስ ከአሮጊቶች ወሬና ተረት ምን በል ራቅ። ነገር ግን እግዚአብሔርን መምሰል ምን አድርግ? ራስህን ማን ነው የሚያስለምደው? ራስህን የምታስለምደው። እግዚአብሔር አይመጣልህም ማለት ነው። እስቲ እግዚአብሔርን መምሰል በሉ፣ እውነተኛ መንፈሳዊነትን በሉ፣ የማስለምደው ራሴ ነኝ በሉ። እስቲ እግዚአብሔር ጸጋውን የሚለቅልህ ከዲሲሽን ጋር ነው እንጂ እግዚአብሔር መጥቶ ዲሳይድ ያደርግልህ። ስለዚህ በፊታችሁ የትኛውም ኮሚትመንት ቢኖር በእነዚህ 3 ሳምንታት ዛሬም የመጣችሁ ካላችሁ ከእግዚአብሔር ጋር ኪዳን ግቡ። ጌታ ሆይ ቸርች 3 ሰዓት ልጠራ ይችላል። ከ12 ሰዓት እስከ 2 ሰዓት ግን ያንተ ነው። ማንም ቢመጣ አልሰማም። ማንም እቺ ሊነካባ አይችልም። ቃልን አነባለሁ፣ ካንተ ጋር ህብረት አደርጋለሁ፣ ጸልያለሁ ብለህ የማታስነካው እና እሱ ያንተ የማይነካ መንፈሳዊ ህይወት ይሁን። በቃ መስዋዕት በየቀኑ እግዚአብሔር በማለዳ ስትነሳ እያደረገ የሚያሸተው መስዋዕት ይሁንለት። ኢየሱስ ጌታ ነው። ከዛ ድንገት እንደ ቆርኔሌዎስ እንደለመድከው ልታጠን ስገባ መልአክ ፊት ቆሞ ታገኛለህ። ቆርኔሌዎስ እንደለመደው ሊጸልይና መስዋዕት ሊያደርግ ገና እንደገባ ከፊቱ ደስ ይበልህ ጸሎትና መስዋዕት በሰማይ በእግዚአብሔር ፊት ምን አለ አረገ። አሁን እንደውም ወሬ ተረት ምናምን አልፈልግም፣ ምንም አልፈልግም። መንፈስ ቅዱስን መሙላት ስላለብህ ሄደ ጴጥሮስን አስመጣ። አሳይመንት ሰጥቶት ሄደ። ድንገት እኔ መጥቼ ስለነካው ብቻ አይኔ አይከፈትም። በዛ ላይ ህይወት ምን ያህል ዲሲፕሊን ነው የሚለው በጣም ወሳኝነት አለው። ክብር ለኢየሱስ ይሁን። አሜን። በቃ እንትጋ፣ አሁን እንጀምር። ኤወኩ ይትጋድ ኢየሱስ ጌታ ነው። አሜን። ጌታ ሆይ በሉ እስቲ በየቀኑ ከኔ ህይወት የምታሸተው መስዋዕት እንዲኖር ዛሬ ጸጋህንና ምህረትን ታምኜ ቃል እገባልሃለሁ በሉት። yes በየቀኑ ኢየሱስ ጌታ ነው። ጌታ ይርዳን። አሜን። ስለዚህ ይሄን ጌታ ተናግሮናል። ስፒሪቹዋል ዲሲፕሊን የሚለውን 3ቱንም ፓርት የዛሬውን የሁለተኛውን ሳምንት የመጀመሪያውን ሳምንት ቴሌግራም ላይ ፖስት እናደርገዋለን። ስሙት። ኮንፌሽን አዘጋጁ። የእግዚአብሔርን ቃል ሐሳብ የምታጠኑበትን ነገር ባይዘው የሚያቀታችሁ ከሆነ አንድ ጓደኛችሁ ነው እዚሁ እሱንም ሱሰኛ አድርገውና መንፈሳዊ ነገር በቃ ስክሪፕት የሆነ ሐሳብ ከሆነ የምታጠኑትን እየተወያያችሁ ሲምፕል አድርጉት። ስፒሪቹዋል ነገር በጣም ሲምፕል፣ ድንገት ተነስተን መበረበት ነገር ሲምፕል ነው። ዘመዳማቾች ከሆናችሁ ድንገት አንድ ላይ ሐሳብ የሆነች ነጥብ ፊሊፕ የሆነ ሐሳብ እስቲ ዛሬ በዚህ እስቲ ባወራንበትና ባማንበት ልክ እስቲ ይሄንን ጀምር። እስቲ ስንቦጭ ጋር አይደለም ምን ነው እስቲ ይሄን ሐሳብ በዚህ ሳምንት ይሄን ሐሳብ እስቲ እናጥነው። እስቲ ተወያዩ። ጧት አንተ ዝም ብሎ የሆነ ሐሳብ ታነባለህ፣ ያኛው አካል የሆነ ሐሳብ ያነባል። ማታ ላይ ዝም ብላችሁ አብራችሁ ሰመራይዝ አድርጉት። ስፒሪቹዋሊቲ እንደዚህ ነው የሚጀምረው። ቀላል ነው በቃ። እንደኔ ደግሞ ሰው የማፈልጉ ሰዎች ብቻችሁ
ከዛም ደግሞ ትችላላችሁ ብቻችሁ። እግዚአብሔር ይናገራችሁ። ዛሬ ስትነሳ ልጅ ሆይ በዚህ ሳምንት ይሄ ኤሪያ ላይ እንድታጠና ፈልጋለሁ ይበል and start reading your bible። ስብከት መንፈሳዊነት የሚጀምረው ከዚህ። ማንበብ የሚጨንቃችሁ መጸለይ የሚጨንቃችሁ ሰዎች ደግሞ መደዳ የአንድ ሰዓት ወርሺፕ ክፈትና ዝለል ቤት። የሚታጠነው ነገር ዋናው ወደ እግዚአብሔር የሚቀርበው መስዋዕት እንጂ ሜተዱ ማተር አያደርግም። ያንተ ሜተድና የኔ ሜተድ አይገናኝ። ለምሳሌ ሆነ እኔ የእግዚአብሔር ፕሬዘንስ በመጣበት ለሰውም ለራሴ መጸለይ አልችልም። እና አንዳንዴ ጸልይልኝ የምትሉኝ ሰዎች እየተራመድኩ በጌታ ፊት ነው የምነግራችሁ፣ ወይ እየተራመድኩ ወይ እንደዚህ የሆነ መንፈስ ቅዱስ በልቤ ላይ ሲያመጣ ነው እንጂ የምጸልየው እኔ የእግዚአብሔር ፕሬዘንስ ያለበት ሴክሬት ፕሌስ ውስጥ ገብቼ ላውራ እንደዛ አይነት ነገር የለም። ለራሴም አልጸልይም፣ ለሰውም አልጸልይም። ስለዚህ ዝም ማለት ትችላለህ፣ መስማት ትችላለህ፣ መዘመር ትችላለህ፣ ኦዲዮ ባይብል መክፈት ትችላለህ። ወክ እያደረክ ይኸው ቁጭ ብለህ እንቅልፍ ከመጣ ወክ እያደረክ መጽሐፍ ቅዱስን ይዘህ በቃ እንጀምረው። ደስ ይላል። እንጀምረው፣ በእግዚአብሔር እንጀምረው። በቃ ወክ እያደረክ መጽሐፍ ቅዱስን ይዘህ ከየት ልጀምር ካለ ከሰቆቃ ኤርሚያስ አሁን አይጀምርም ሲነበብ። ሰቆቃ ኤርሚያስ ላይ ቀጥታ ሄዶ ኢሳይያስና ሰቆቃ ኤርሚያስ የሚወዱ ሰዎች አሉ። ከዛ አይጀምርም። the gospel of ጆንን አውጥተህ ኢየሱስ ካለበት ጀምር። ሰቆቃ ኤርሚያስ ላይ ሄደ ኢየሱስን እንዴት ታገኛለህ? ህዝቤ ወይ አድፋችኋል ነው የሚለው። ኢየሱስን አንብበ ቀንህ መባረክ አይችልም። ሰቆቃ ኤርሚያስ የሚያነቡ ሰዎች አሉ። ይሄ ደንገየ እንደዛ ይል ኢየሱስ ካለበት ጀምር። ዮሐንስ ወንጌል ምዕራፍ 1 ጀምረ አንብብ። በቃ እየተራመድክ ከዛ በኋላ ዲስትራክሽኖችን ጠፋ እያደረግ መንፈሳዊ ነገርን ጨመር። እንደዛ ነው መንፈሳዊ የሚሆነው። እናንተ ኤክስፔክት እያደረጋችሁት እንዳለ እያለቀሳችሁበት እንዳለ አይደለም መንፈሳዊነት። ስላለቀ በቃ ቴክ አን አክሽን፣ ሲምፕል አክሽን። ጌታ ይርዳን። እኔ አምናለሁ ቢያንስ 20 ሰዎች ከዚህ ትምህርት በኋላ በየቀኑ የልጅ ልጅ 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 እነሱ በሙሉ የነሱ ካልቸር የሚሆንበትን የሆነን ስነ ስርዓት ቤታቸው ላይ እንደደነገገው አምናለሁ። የዘራውትን ዘር እኔ ነኝ ማቀው አምናለሁ። የዛሬ 20 ዓመት የዛሬ 10 ምናምን ዓመት ቤኪ ይሄን ትምህርት አስተምሮን ነበር የሚሉ ሰዎች እንደሚነሱ አምናለሁ። አንተ ስታረገው አይቶ ልጅ ሲከተለው ያለው ልጅ ሲያደርገው አይቶ የልጅ ልጅ ሲያደርገው ያለው የሆነ የማይነቃነቅ መንፈሳዊ መርህ መንፈሳዊ ታፔላ ቤት ላይ ሲገጠማ ያለው yes እንዲህ ነው መንፈሳዊ ነው። እንዲህ ነው መንፈሳዊ ነው። ይደንግጡ። ገብተ ጓዳ በርን ዘግተ አብረ ስትለፈልፍ ስልክ ስትጠቀም ፌስቡክ ምናምን ስትጠቀም ያዩ እናትና አባት ይደንግጡ። ውስጥ ቤት ገብተ ጓዳ ውስጥ እራባጋዳለ በረደለ በልበል ይየቅሙ። የሆነ ቀን ላይ አትራክት ታረጋለህ። እናትህን አባትን አትራክት፣ ልጆችን አትራክት ታረጋለህ። የሚተላለፍ ነገር ነው። ዝም ብሎ አሉ እንዲህ መንፈሳዊ ነገር ምንም መንፈሳዊ ነገር ለወላጆቹ ሳያሳይ መንፈሳዊ ነገር አታስነኩ የሚል ሰው አለ። ቀላል ነው እንደሚነካው መንፈሳዊ ነገር ዝም ብሎ በቃ ተኮፍሶ መንፈሳዊነት እንዲህ ተኮፍሶ መንፈሳዊ ነገር ነው። ወላጆቹ ጂሰስ ነው። ስፒሪቹዋል ነገር ኮንታጂየስ ነው፣ የሚጋባ ነገር ነው። ስታደርገው አይቶ ሰዎች የሚከተሉ ነገር ነው። ወይኔ ዛሬ የሆነ መንፈስ አግኝቶኛል። ጌታ ኢየሱስ ምስክሬ። ይሄ የቤታችን ህግ ይሆናል። ይሄ የጓዳችን ህግ ይሆናል። ይሄ የቤተሰባችን ህግ ይሆናል። ይሄ የዘር ማንዘራችን ህግ ይሆናል። አንተ ጓዳ ገብተ ካመጣው ፕሬዘንስ የተነሳ ሙሉ ቤተሰብ በዚህ ደመና ይወረሳል። yes that's what we need and that's what we lack the most። የሚያስፈልገንም በጣም ያጠረንም ነገር ይሄ ነው። ክብር ለኢየሱስ ይሁን። እግዚአብሔር ይርዳ። አሜን። ዛሬ
እስካሁን አልጸለይኩም አይደል? ዛሬ 2 ደቂቃ አይኖቻችንን ጨፍነን ይህን ኪዳን ከጌታ ጋር እየገባን